ሰላም ቤተሰብ በድጋሚ መጥቻለሁ። በሳውዲ እህቶቻችን እያለቁበት ነው ያሉት። በመጣች በአንድ ወሯ ህይወቷ አልፏል ማለት ነው። መዳም ልትገለኝ ነው፣ እባካችሁ ድረሱልኝ፣ አንገቴን እያነቀችኝ ነው በማለት ለወንድሟ ደውላ ነበረ። ሀቢባ ቤት ገብቶ ወንድምየው ተናግሮ ነበረ። እንዳለችው ከስንት ደቂቃ በኋላ ደግሞ ህይወቷ አልፏል ተባለ ማለት ነው። እስኪ መረጃውን ላሰማላችሁና ፍትህ እንበል። ሳውዲ አረቢያ ወገኖቻችን እያለቁ ነው፣ እህቶቻችን እያለቁ ነው። ወይ ሳውዲ ይዘጋልን ወይ ደግሞ ፍትህ ይገኝልን። እባካችሁ ለሳውዲ ኤምባሲ እንዲደርሱላችሁም ሼር እና ላይክ አድርጉ። ቪዲዮን ላስገባላችሁ። ያ አሁን ንገራት፣ ሰላሙን በላት። ጋጋ ውሃም ጭለት ገና ነው አለ መስገን ባስጭ ጠጣ። ምንድነው የገጠመ ነገር? ከመጀመሪያው እህቴን ታናሽ እህቴ ነችና በደላ ነበር ኤጀንሲዋ ነገረችም ስትሄድ ሰው እንዳታስገባ ከሄደች በኋላ መጀመሪያ ስሟ ማን ነው? እህትክ ወንድሜ ስሟን ንገረኝ መጀመሪያ። ወርቅ አለም ሞገስ። ወርቅ አለም ሞገስ። ወርቅ አለም ሞገስ። ወርቅ አለም ሞገስ። ሳውዲ ከሄደች ስንት ጊዜዋ ነው? አይዞክ ተረጋጋ። ነገ በ14 ወር በ14 2 ወሯ ነገ በ14 ማለት ዛሬ ቀን ስንት ነው በኢትዮጵያ? ይቅርታ አድርጊልኝ እህቴ። ዛሬ 13 ነው። ስለዚህ ነገ ሁለት ወሯ ነገ 2 ወሯ። ነገ ወሯ። እሺ በባህር ነው በእንትን ሄደች? በኤጀንሲ ነው ሄደችው። በኤጀንሲ። እሺ ምንድነው የገጠማት? ያው የገጠማት ቅዳሜ አዲስ አበባ ሄጄ ነበር ኤጀንሲ። አይደለም ከመጀመሪያው ንገር። መጀመሪያ እህትክ እንደሄደች ምን ገጠማት? ኤጀንሲ ለምን ሄድ ካንተ? ምክንያቱም ብለህ ከመጀመሪያው አስረዳን። ያው ወር ከ15 ቀን እስከሚሆን ድረስ አልደወለችልኝም። በዋይፋይ ከልክላታለች ሴትዮዋ፣ ደሞዝም ከልክላታለች። እስከ ወር ከ15 ቀን አልደወለችም። ገባይ ነው ወዲህ አልደወለችም። እሺ በወር ከ15ኛው ቀን ደወለች። ደወለችና በቃ ሴትዮዋ እያነቀችኝ ነው ወንድሜ፣ ልታወጣኝ ከቻልክ አውጣኝ፣ ሴትዮዋ አንቃር ገለና አንገቴ፣ ስለዚህ ደሞዜንም አልሰጠኝም እስካሁን እያነቀችኝ ነው አለችኝ። በቻልኩት አቅም ከዚህ እንድታወጣ ይፈልጋለሁ አለችኝ። ያው በቻልኩት ለኤጀንሲ አመለከትኩኝ። ቅዳሜ አመልክቼ ሰኞ ተደዋውለን ይቀየርሻን ተብሎ ማታም አውርተን ዛሬ ጧት ደግሞ አርፋለች ተባለ። ማን ነው አርፋለች አለክ? ከኤጀንሲ ነው የተደወለው። አሁን ኤጀንሲው ጋር ደውለን ማረጋገጥ አለብን። እውነት ላይሆን ይችላል። እንዴት አረፈች? ከመሬት ተነስቶ ዝም ብሎ ያርፋል? የነበረችው መዳም ቤት ነው አይደል? ምን ሆነ አረፈች አላልካቸው? በቃ ራሷን አጠፋች ነው ያለች። ግን ሴትዮዋ እንደምታንቃት ሁላ ነግሬያቸዋለሁ። በአካልም አውርተዋል ከኤጀንሲዋ ጋር። በቀደም ራሱ ሀቡኔን አውርታኝ አምጪ ማዳምሽን ላናግርልሽ ምናምን ነገር ስላት እፈራታለሁኝ። ከዚህ በፊት የሚሆነች ልጅ ላናግራት ስል እሷ ባለጌና ስልክ ሁሌም ነው የምትይዘው ብላ አለችኝ። ግን ልጅቷ አንድ ቀን ኦንላይን ገብታ አይተናት አናውቅም። እሱ ሁሌም ነው እሱ ኦንላይን ላይ ሲያት አትገባም እህቴ ይላል። አምጪኝ አረብኛ ስለምችል ማዳምሽን ላናግርልሽ ስላትኝ እፈራለሁ ትገለኛለች። ዛሬም ወደ ኢትዮጵያ ልክሻለሁ ስላለችኝ ነው ዋይፋይ ሞላችልኝ አለችኝ። አይ እኔ ግን እውነት መሞቷን አላምንም። እኔ ራሱ አላመንኩም። አሁን የኤጀንሲውን ስልክ የልጅቷን ፓስፖርት ኮፒ ስጠኝ። አሁኑኑ ቀጥታ ልደውል፣ ኤጀንሲው ጋር ቢሮ ልደውል። በውስጥ ስልካቸውን ስጠኝና የእህትክን ፓስፖርት ኮፒና ስልካቸውን ስጠኝ። አሁን እኔ እዚህ ጋር ላይቭ ላይ ሆኜ ልደውልና ኤጀንሲውን እንጠይቅ። እንዴት ሰው ዝም ብሎ ይሞታል? ያው ለሶፊ ቤታይ ፍቅር እናት ሶፊ የሚለውን አካውንት ፎሎ አድርጊና ስልክ ቁጥር የእሱን ስልክ ቁጥር አሁን ዋትሳፕ ላይ እንዲልክልኝ የቢሮውን የኤጀንሲውን ስልክና የእህቱን ፓስፖርት ኮፒ እንዲልክልኝ ደውዬ አሁን እንድጠይቅ ላኩ። ስልክ አለው እሱ አይደል? ወንድምየው ማን ነው ስምህ? ወንድሜ ስምህ ማን ነው? አለው ንገራት ስምህ። ተስፋዬ ሞገስ
ተስፋዬ ሞገስ። እሺ ተስፋዬ ስልክ ቁጥር ክላክ በሶፊ አንተ እኔ 16 ቆይ እኔ ነኝ። አይ በውስጥ ትላክ እሷ ሶፊ ትላክ፣ ለሶፊ ትላክ፣ ቤታ ትላክ። በኮመንት አይደለም እሺ ቤታዬ፣ በኢንቦክስ ነው የምትልኪው። እሺ አይዞህ ወንድሜ። ተስፋሁን ነው ስሙ ጋይስ፣ ተስፋዬ ሞገስ ነው ያለኝ። እንዴት ትናንት ኦኬ ተስፋዬ ሞገስ ወንድሙ በየጽፈ እንዴት ትናንት አውጣ ዛሬ ደውለው ሞተች ይላሉ። ዝም ብሎ ይሞታል እንዴ? ራሷ መጠፋች። ኧረ ሰውን ጨረሱት እኮ ራስ አጠፉ እያሉ። በቀደሞም እንደዚህ ቢሮ ውስጥ ገለው በሻርፕ ሰቅለዋት ቁጭ ብላ ራሷን አጠፋች ይሉናል። ንገራት፣ ቤት መቀየር እንፈልጋለሁ ምናምን ሁሉንም ነገር ያለችክ እንዳለ ንገራት። እንዳለ እህት ያለችንም ንገራት። አሁን እኮ እሱ ግራ ስለገባው ነው። ንገራት በደንብ። ተረጋጋ። ቆይ ቀስ ብሎ ይወጣል። አይዞህ ወንድሜ። ልጆቼን ለማዝናናት ይዤ ስወጣ የመጨረሻውን ቃል የሰማሁት ከልጆቼ ነው። ምን የሚል ቃል ሰማ? አባ እኛ ሌላ አባት እንዲኖረን አንፈልግም። አባታችን አንተ ነህ። አባታችንን እያለ እየመጣ ቤት የሚረብሸናል። ይህን ነገር በጣም ከልጆች አንደበት ስትሰማ በዛ ሰዓት አንተ ምንድን ነው የምትሆነው? ልጆቼንና ራሴን ኮንትሮል አድርጌ የምጋብዛቸውን ነገር ጋብዤ እነሱን ወደ ቤት ከሸኘው በኋላ ወደ ገራጅ ስራ ሄድኩኝ። ይድረስ ለተከታዮችም ለማትከተሉኝም ልትከተሉም ያስባችሁ እውነት የሆነ ነገር ልንገራችሁ። ይህም መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ። እውነቱን ልንገራችሁ፣ ይህኔ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ይህን የማደርገው ነፍሰ ገዳይ እንዳልሆንኩ እንድታውቁልኝ ስለምፈልግ ነው። የልጆቼም አባት በድብቅ ከሚኖር ግልጽና እውነት በሆነ መንገድ ኬክ ቆርሼ ላስረክበው ንገሩኝ እባካችሁ፣ ንገሩልኝ እባካችሁ። ሳይሳቀቅ እንዲኖር ንገሩልኝ እባካችሁ። ምናልባት ለእኔ ያላደለውን ጸጋ በሱ በኩል በማየቴ እድለኛ ነኝ። ይህ ደግሞ የኔም የሥራ ኃጢአቴ መልስ ሊሆን ይችላል ብዬ ያመንኩት ስለሆነ የልጆችን አባት ሳይሳቀቅ እኔ ማደርግላቸውን የነበረውን ከዛ የበለጠ እያደረገ እንዲያኖራቸው ፈቅጃለሁ። ይህ የሚሆነው በሰላማዊ መንገድ እንደሆነ ማደርገው ድብቅነቱን ይተውና በግልጽ ይኑር ፈቅጃለሁ። አሳውቁልኝ፣ ንገሩልኝ እባካችሁ። ኮፒና ሼር ላይክ እያደረጋችሁ ሳይሳቀቅ ቤቴ እንዲገባ ንገሩልኝ
እባካችሁ አላደረግ ከዚህ በኋላ ህይወትን ራሱ ልታጣ ስለምትችል ጨርሻለሁ። ደህና የፈለከው ነው የፈለከ አንተ ሙጅሪም ነህ። አንተ ለራሱ ወላሂ ሙጅሪም ነው። ይሄ አይረባም፣ ጠላፊ ነው። አሁን አንተ ከዚህ በኋላ ገንዘብ ብታወጣ ራሱ ከባንክ ወደቴን ነው 1000 ብር ዘርዝረህ በእጅ ይዘህ ለ30 ደቂቃ አይቆይም፣ አይበረክትም። ሰየው ደግሞ ዛሬ ምን ሆኖብኝ ነው የማያነሳለኝ? በጤናው አይደለም ያንተን ወዳጅ ዘመዶችን ያቋረጠው ኔትወርኩን ዘግቶታል። አሁን ይሄን ሰውዬ እንዲሁ ቀብሩ አሁን አይነድም እንዴ? ጆከር እኔ እውነት አላውቅም። ቀብሩን ያየው ሰው ይሄ ሰውዬ ግን አንተ ስታስበው ትክክል ነው። ምን ትክክል አለው? እስኪ ከእሱ ጋር ሚዲያ ላይ ተነጋግሮ ማን ነው ቁሞ የሚሄደው? ቲክታክ ላይ ንገረኝ። ስንት ከስ አንድም ጂጂ ክያ ይኸው አግጣ ቀረች። ወላሂ አግጣ ቀረች። ልጇም ተፋታይ ተባዋጋ በቃ ከድር 10 ኪሎ ሙባረክ ሙሰማ ተሚስቱ ጋር ተፋታ፣ ተጣላ፣ ተሱ ጋር ተጣሉ። ጆከር ጋር ተናግሶ ያለ ሰው እንትና ደግሞ ያማን ነው ዳለቻ እስር ቤት ገባ። እሱ ሌላው አንድ ምሳሌ ልንገር። ሙባረክ አሁን ከእሱ ጋር ከጆከር ጋር ጌም ሲጫወት አይተሃል ምን እንደገጠመው? ሙባረክ ከዛ በፊት እኮ በጌም ተሸንፎ አያውቅም። አዎ። ስለዚህ ይህን ሰው እየመራቅ አለብህ። ከጆከር ጋር በጣም መጠንቀቅ አለብህ። ስልክ ራሱ መደዋወል የለብህም። ድምፅህን ካገኘው በቃ አለቀልህ። መፍትሄ እኔ መፍትሄ ነው የምፈልገው ተሱ ጋር መራቅ። እንዴ አሁን ሰይድ ፋኖ መግባት ዛሬ ቤተ መግባት ሲያቅተው እስከ ዛሬ ና ብዬ ወይም እኮ ምክር አማክሬው ወላሂ ደቂቃ አይቆይም እኮ እኔ ከአንተ ቤቱ እሱ ይጠራል። የነዳ እንኳ ተሆነ ማለት ነው ወደ ጎን ላድርግና ሸሙ ቆይ አናግርሃለሁ። እሱን እኮ ነው የምልህ።